ግርሙነ ቪዲዮ አለና አሳየን ካላችሁ አሳያችኋለሁ እና አስቀምጫለሁ። በጣም ቆይቷል። በቃ ወደ አመት ምናምን እየሄደ በጣም የሆነ ድምጽ ሰማል። እንዴ አዩ ምንድነው እንዴ ቁጭ ብሎ አይደል እንዴ ልጅ ምንድነው የሚሰማው? ወይስ ጆሮዬ ነው አልኳት ማለት ነው። እግዚአብሔር ረጅም ሰዓት እኮ ነው ስቅ ካሜራውን ያዝኩት። እኔ እንዲህ አልኩኝ ምን ሰው ሶፋ እያለ እዚህ ጋር በእግዚአብሔር ስም እግዚአብሔር ረጅም ሰዓት እኮ ነው ስቅ ካሜራውን ያዝኩት። እኔ እንዲህ አልኩኝ ምን እንደሚያንኮራፋው አልኳት ማለት ነው። ለልጁ ልብስ እየቀየርን ነበረና እንደሚያንኮራፋ ስለ እሱ ልጅቷ ተኝታ ነው የማዘርናት ብታንኮራፋላት አለ ዘለስ ነው እናቴ ወንበር ላይ እንደዚህ ያንኮራፋች ከሰል ብትንከባለል እኔ ኮኔ ተዋን ያሰቀኝ ወገቤና ማባይ ማርያም ወይ ወገቤና ሰሰቅ ልሳቅ እንዲህ ላርክ ቆስሌና ማም ተመልሼ ወደ ውስጥ ገባሁ ፈርቼ ማለት ነው። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለውኝ እንግዲህ ገነት ከአራስ ቤት እንዴት ናችሁ? ሰላም ናችሁ? ትንሽ ተጠፋፋን። ሁሉ ሰላም ክብሩ ይስፋ። እኔ ደህና ነኝ። እንግዲህ እኔ ከወለድኩ በኋላ ክረምት ሆኗል። ክረምት እና ያው እናንተ ጋር እርግጠኛ ነኝ በጣም ብዙ ጊዜ የባባን ድምጽ እያዳመጥኩ ነው። በጣም እናንተ ጋር ዝናብ በተለያየ በአረብ ሀገራት በጣም ጎርፍ በጣም ዝናብ አለና እዚህም ደግሞ በጣም ለብዙ ቀን ዛሬ ራሱ እየዘነበ ነበር። ይሄን አይደል ተጋነነ አይደለም ግን ያካፋ ምናምን ነበረ እና ያው ደስ ይላል እንዴ በክረምት ነው እንዴ የምወልደው ላይ ያልኩኝ ራሴን እየጠየቅኩኝ ነበረ። እና በነገራችን ላይ ማለት ነው አይታችኋል ቪዲዮውን በጣም ብዙ ቪዲዮዎች አሉኝ። ቪዲዮቹን ግን ያስቀመጥኩት ለሌላ ነገር ሳይሆን ማለት ነው በኋላ ላይ እንድታስታውስ ከበሰለች በኋላ አሳያታለሁ ብዬ ነበር ያስቀመጥኩትና ብዙ ጊዜ ትተኛለች እንደዚህ
ወደ እቃ ቤትም ስትሄድ የሆነ እያጠበች ከሆነ እዛ አጥባ ትጨርስና ትተኛለች። የሆነ ቦታ ደግሞ ጎረቤት ደርሼ ልምጣ ካልኩኝ ደግሞ እንደዚሁ ታውቃላችሁ። ከዚህ በፊት በትልቁ ቻናሌ ላይ ለቀቄ ነበር። እኔና ባለቤቴ በሌለንበት እሳት አቀጣጥላ እሳት አጠገብ እውነት እግዚአብሔር ሲጠብቃት እግዚአብሔር እኔንም እንጃ አደራ የማልወጣ ሰው እንድወጣ እግዚአብሔር ጠብቆኛል። የሲስተር ልጅ ናት። ብዙዎቻችሁ ያው አንዳንዶቻችሁ ታውቃላችሁ፣ አንዳንዶቻችሁ ደግሞ እስከ መጨረሻው ቪዲዮውን ስለማታዩት ነው። እና የቴ ልጅ ናት እና እሳቱ ላይ እንደዚህ ተቀምጠ በሄደችበት እንደተኛች ነው። ልጅነት ይሁን የእንጃ አላቅም፣ ብቻ እውነት በጣም የሚገርም ሆነ ቪዲዮም አለ እና አሳየን ካላችሁ አሳያቸዋለሁ እና አስቀምጫዋለሁ። በጣም ቆይተዋል። በቃ ወደ አመት ምናምን እየሄደ ነው፣ ወደ አመት እየሄደ ነው ማለት ነው ያ ቪዲዮ ካስቀመጥኩት። እና አሁን ደግሞ እንደ አጋጣሚ ከአዩ ጋር ሆነን እያስተካከልን ነው፣ የሆነ ነገር እያስተካከልን እያለ በጣም የሆነ ድምፅ ሰማን። እንደ አዩ ምንድን ነው እንዴ? ቁጭ ብሎ አይደል እንደ ልጅ ምንድን ነው የሚሰማው? ወይስ ጆሮዬ ነው አልኳት ማለት ነው። ከዛ ያንን ጨርሳ ሮጣ ሄዳ እስከምታይ ድረስ በጣም ነበረ ግራ የገባትና ትስቃለች። ክትክት ብላ ወይኔ ወይኔ ትላለች። ምንድን ነው ወይኔ በእናትሽ ስልኬን አምጪ መቀረጽ አለ ብላ በቃ እንዴት እንደሳቅ ነው ማለት ነው። እኔ ደግሞ ምንድን ነው መውረድ አቃተኝ። ታውቃላችሁ ትንሽ ቁስሉ ቶሎ ፍጥነት አይሰጣችሁ ማለት ተፈጠረ ምናምን ብዬ እኔ ማዘር እንደተኛች ራሱ አላወቅኩም ነበር። ከዛ እየሮጥን እሷ ቀድማ ዘስቃ ስልኳን አቀበልኳት እዚሁ አልጋ ላይ ነበርና ትስቃለች። እዛ ደርሽ እንትን እስከምትል እሷ በቃ ራሷን አታውቅም። ፍርፍርፍር እንደውም አዩን ብቀርጽላችሁ በዛ ሰዓት ትዛላለኝም እንጂ ደንግጬ ስለነበረ አዩ ራሱ በቃ ብቀርጻት እግዚአብሔርን በጣም ነው በሳቅ ብትሞቱት። እንዴት እንደሆነች እንዴት እንደተንቀጠቀጠች አስተያየቷ በጣም እንትን ብሏት ነበር፣ ገርሟ ነበር። አስቡ ከዛ ላይ ስትወርቅ ብዙ ቀን ደግሞ እንደዚህ ሶፋ ላይ እዚህ ጋር ልተኛም ብላ ሶፋ ላይ ትተኛና በጠረጴዛው በሶፋ ጠረጴዛ መሀል ብዙ ቀን ወርቃለች። ዱፍ ስል ደንግጠን ስንሮጥ ማለት ነው ከባለቤት በነበረበት ሰዓት። እሱ ከሄደ በኋላ ግን እዛ ላይ እንደተኛ አልፈለግኩኝም። ለምን እኔ ብቻዬን ስለሆንኩኝ ልጁን ትቼ ስሮጥ እዚህ ጋር እንትን ነው ከባድ ነው ታውቃላችሁ። እዛ በቃ በሄደችበት እንትን ነው ትወርቃለች ወይም ትተኛለች። ግርም ነው የሚለኝ እና ለማንኛውም በጣም ድራማ ነው ያየችው አዩ። ለእኔ ግን ያው ብዙ ጊዜ እንደዚህ አይነት አስተኛኘት ተኝታ ብዙ ጊዜ ትወርቃለች። ግን በቃ ብቻዬን ስቄ ወይም ደግሞ ደነግጣለሁ። እንደዚህ አልስቅም። አንዳንድ ጊዜ ኃላፊነት ስትሰጣችሁ ከባድ ወይ ወርቃ የሆነ ነገር ብትሆንስ በኋላም የሆነ ለእኔ ነው ጦሱ እልና እቆጣታለሁ ሁላ። ለምን እንደዚህ እንትን ትያለሽ ራስሽን አትጠብቅም ለምን ችላት ያለሽ ምናምን እላታለሁኝ። እና ለምን እንደዚሁ እንደምታዩት እንትን አይደለችም። አንዳንድ ጊዜ ማንወርቅ ይመስለናል፣ ግን ስንወርቅ ደግሞ መነሳት አንችልም። ነግራችሁ ነበር የሆነ ጊዜ ላይ በቃ አልወርቅም አልታመምም ብላ በቃ ያላቅም የሆነ አንዳንድ ነገሮችን ትሰራለች፣ እኔ በሌለውበት ማለት ነው። ውሃ መሸከም ነው። እና ብዙ ጊዜ ቆጣታለሁኝ፣ ታይ እላታለሁኝ እና አሰማው። ከዛ የሆነ ጊዜ ላይ በቃ ተኝታ ማታውቀው እኔ ጋር ከመጣች በኋላ እንጃ ወይን አንድ ቀን ብተኛ ነው። ከዛ በተረፈ 2 ቀን የተኛችበትን ቀን አላስታውሰው። በቃ ልጅነትም ይመስለኛል የሆነ ከልጆቹ ጋር ስትገናኝ ለመሯሯጥ ለመጫወት ልጅነት ይሸውዳታል ይመስለኛል። እና የቤት ውስጥ ስሪ ከምታያት ሮጣ ሄዳ ውሃ መቅዳት ነው የምትፈልገው ከልጆቹ ጋር ስለምትገናኝ ይመስለኛል። እኔ ብዙ ነገሮችን ካሳለፍኩት አንጻር እሷም ደግሞ ያንን ነገር እንዲደርስባት በልጅነቷ አልፈልግም። በፊት እኔ ጋር ሳመጣ በጣም ከአቅሟ በላይ ስራ ሰርታለች እና አልፎ ያማታል እና ትሸከማለች ይሄን ነገር። ከዛ ወደቀች። ከሳምንት በላይ አመማት ማለት ነው። ከሳምንት በላይ ምግብ መብላት እስከሚያቅታት ድረስ ቀና ማለት እስከሚያቅታት እንደዛ ሆና ተሽሏ ስንት ሐኪም ቤት ይዣት ሄጄ በስንት መከራ መሰላችሁ ሄዳነችው። ግን እንትን አልተማረችም፣ አሁንም አልተማረችም። እና እንደዛ ነው እላችኋለሁ። ለማንኛውም ልቀቂ ካላችሁኝ እለቅላችሁ። በጣም ነው የምትስቁት እጅግ በጣም ማለት ነው። እና ለማንኛውም ደህና ወይ አቆ
ባባዬ መጣ እና ለማንኛውም ደህና ሁኑልኝ። ላይክ ሼር አድርጉላችኋለሁ።